ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። አሁንም ሊቨርፑልን በተመለከቱ ዘገባዎች ተመልሼ መጥቻለሁ። በሰዓት የምንመለከታቸው ዶሚኒክ ሶቦስላይ ላይ በመሸነፋችን ተበሳጭቼ ነበረ የሚል አስተያየትን ሰጥቷል። እንደዚሁም የቀድሞ የሊቨርፑል ተጫዋች እንደዚሁም ሌጀንድ የሆነው ስቲቭ ኒኮል መሐመድ ሳላህ በቶተናም ጨዋታ ላይ በቋሚነት መጀመር የለበትም የሚል አስተያየትን ሰጥቷል። እነዚህን የምንመለከት ይሆናል። ከዚህ በተጨማሪም ካማቪንጋን የተመለከተም ዘገባም ይኖረናል። እንደዚሁም የዣቪ አሎንሶ ኤጀንትም የሰጠው ምላሽ አለ። እነዚህም በቆይታችን የምንመለከት ይሆናል። ከመጨረሻው ደቂቃ ድረስም አብራችሁ ቆይታችሁ እንድትከታተሉት በአክብሮት ጋብዛለሁ። ያላችሁንም አስተያየት እንዳለ ኮሜንት ሴክሽን ላይ በመጻፍ እንድታሳውቁኝ፣ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁም የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ዘገባዎቹ የምናመራ ይሆናል። አብራችሁን ቆዩ። በመጀመሪያ የምንመለከተው አሌክሳንደር ኢሳቅን የተመለከተውን ዘገባ ይሆናል። ፖል ጁስ ዘ ታይምስ ላይ ይዞት በወጣው ዘገባ መሰረት አሌክሳንደር ኢሳቅ የማገገም ሂደት የመጨረሻ ምዕራፍ ላይ ይገኛል እያለን ነው። እናም በዘገባው ማያይዞ እንደተናገረው ከሆነ የአሌክሳንደር ኢሳቅ የማገገም ሂደት በታቀደለት ቀን የሚጨርስ ከሆነ ከኢንተርናሽናል ብሬክ በኋላ ወደ አፕሪል አካባቢ ወይም ደግሞ ወደ መጋቢት መጨረሻዎቹ አካባቢ ወደ ልምምድ የሚመለስ ይሆናል እያለን ይገኛል። እንደምታስታውሱት በትናንትናው ዕለትም አሰልጣኝ አርነ ስሎት በነበራቸው ጋዜጣዊ መግለጫ ላይ አሁንም የማገገም ሂደት ላይ ይገኛል የሚል አስተያየታቸውን መስጠታቸው አይዘነጋም። በታቀደለት ቀን ወደ ሜዳ የሚመለስ ከሆነ ለአሰልጣኝ አርነ ስሎት እንደዚሁም ለሊቨርፑል በጣም ጥሩ ዜና ነው የሚሆነው። ምክንያቱም ወደ መጨረሻዎቹ አካባቢ ሊቨርፑሎች ወሳኝ ጨዋታዎች ናቸው የሚኖሩባቸው። በሻምፒዮንስ ሊጉም ወደ ቀጣይ ዙር የሚያልፉ ከሆነ እንደዚሁም በኤፍኤ ካፑም ወደ ቀጣዩ ዙር የሚያልፉ ከሆነ ዋንጫ ለማንሳት ከፍተኛ እድል ስለሚኖረው የእሱ መምጣት ለሊቨርፑል ወሳኝ ነው የሚሆን። በመቀጠልም የዣቪ አሎንሶ ኤጀንት የሆነው ኢናኪ ኢናባዚ በቅርቡ የሰጠውን አስተያየት የምንመለከት ይሆናል። እንደሚታወቁ በቅርቡ አንድ የስፔን አውትሌት ዣቪ አሎንሶ ከሊቨርፑል ጋር ከስምምነት ላይ ደርሷል የሚል መረጃን ይዞልን ወጥቶ ነበረ። ነገር ግን የዣቪ አሎንሶ ኤጀንት የሆነው ኢናኪ በሰጠው አስተያየት አሁን ላይ የምሰሟቸው መረጃዎች እንዳለ ወሬዎች ብቻ ናቸው፣ እውነታ የላቸውም። ከሊቨርፑል ጋርም ምንም አይነት ስምምነት በዚህ ሰዓት ላይ አላደረግንም የሚል አስተያየትን ሰጥቷል። እንደሚታወቁ ፋብሪዞ ሮማኖም እንደዚሁም ደግሞ ዴቪድ ኦሪስቲን በዚህ ዙሪያ በሰጡትም አስተያየት ሊቨርፑልና ዣቪ አሎንሶ ምንም አይነት ስምምነት አልፈጸሙም። በዚህ ሰዓትም ሊቨርፑሎች ከአሰልጣኝ አርነ ስሎት ጎን ናቸው። ምናልባት ግን በክረምቱ የዝውውር መስኮት በውስጥ የሚደረግ ስብሰባ አለ። ከዛ ስብሰባ በኋላ ግን ምናልባትም አሰልጣኝ አርነ ስሎትን ሊያሰናብቱ የሚችሉበት እድል አለ። የዛኔ ምናልባት ካሰናበቱት ዣቪ አሎንሶ ሊያነጋግሩት ይችላሉ እንጂ በዚህ ሰዓት ከዣቪ አሎንሶ ጋር ምንም አይነት ንግግር አልተደረገም፣ ምንም አይነት ስምምነትም አልተደረገም የሚል ዘገባን ይዘውልን ወጥተው ነበርና የዣቪ አሎንሶ ኤጀንት ይህንን ዘገባ ደግፎታል። በመቀጠልም ማርካ ይዞት የወጣውን ዘገባ ስንመለከት ሊቨርፑሎች አሁንም የሪያል ማድሪድ ተጫዋች የሆነውን ኤድዋርዶ ካማቪንጋ ላይ ከፍተኛ ፍላጎት አላቸው እያለን ይገኛል። አያይዞም ይዞት በወጣው ዘገባ መሰረትም ሪያል ማድሪዶችም ለዚህ ተጫዋች የሚመጣን ማንኛውንም ጥያቄ ለማዳመጥ ዝግጁ ናቸው እያለን ይገኛል። እንደሚታወቀው ሊቨርፑሎች እዚህ ተጫዋች ላይ ያላቸው ፍላጎት በተለያዩ ዘገባዎችም ሲዘገብ ነበር። በጣም ከፍተኛ የሚባል ፍላጎት አላቸው። በተለይ ደግሞ ያለው ቴክኒካል ብቃት እንደዚሁም ደግሞ ታክቲካል ኢንተሊጀንስነቱ፣ የጨዋታ የሚያነብበት መንገድ እንደዚሁም ደግሞ የተለያዩ ቦታዎችን ከቨር ማድረጉ፣ የተለያዩ ቦታዎችን ማካለሉ እንደዚሁም ደግሞ ኳስ የመቀማት ብቃቱ፣ የማሰራጨት ብቃቱንም በሊቨርፑል ዘንድ በጣም ነው የሚወደደው። በተለይ ደግሞ በዚህ ሰዓት አሰልጣኝ አርነ ስሎት መተግበር ለሚፈልጉት የአጨዋወት ስታይል የሚሆን አይነት ተጫዋች ነውና ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። እንደዚሁም ቨርሳታይል የሚባል ተጫዋች ነው። በዋነኝነት በተከላካይ አማካኝ ስፍራ ላይ ነው የሚጫወተው። ከዛ በተጨማሪም ግን በመሀል ሜዳ በመሀል የግራ ክንፍ በአታኪንግ ሚድፊልደር ወይም ደግሞ የአጥቂ አማካኝ እንደዚሁም ደግሞ በግራ ክንፍ የተከላካይ መስፈር ላይ መጮት የሚችል ተጫዋች ነው። ይህንንም ደግሞ በሪያል ማድሪድ ቤት በተደጋጋሚ ሲያሳየንም መቆየትም እችሏልና ሊቨርፑሎች እዚህ ተጫዋች ላይ ከፍተኛ ፍላጎት አላቸው። ተጫዋቹንም ለማስፈረምም እንቅስቃሴ ሊያደርጉ የሚችሉበት ከፍተኛ እድል አለ እየተባለ ይገኛል። ሪያል ማድሪዶችም እንግዲህ ይህንን ተጫዋች ለመልቀቅም ፈቃደኝነታቸውን እንዳሳዩ ነው እየተነገረ የሚገኘው። ማርካም በዘገባው አያይዞ እንደተናገረው ከሆነ ይህ ተጫዋች ከዚህ በኋላ አንተቸብል የሚባል ወይም ደግሞ የማይሸጥ ተጫዋች አይደለም። ከዛ በተጨማሪም የሪያል ማድሪድ ፕሬዚዳንት የሆኑት ፍሎሬንቲኖ ፔሬዝ 300 ሚሊዮን ዩሮን ከተጫዋቾች ሽያጭ ገቢ ለማድረግ የተለያዩ ተጫዋቾችን ለመሸጥ ፈቃደኛ ናቸው እያለን ይገኛልና ከነዚህ ከሚሸጡ ተጫዋቾች መካከል ደግሞ አንደኛው ካማቪንጋ ሊሆን ይችላል እየተባለ ይገኛል። ይህ እድል እንግዲህ ስንመለከተው ለሊቨርፑል በጣም ጥሩ አጋጣሚ ሆኖላቸው የመጣ ይመስለኛል። ምክንያቱም ካማቪንጋ ገና 23 ዓመቱ ላይ ነው የሚገኘው። ነገር ግን ደግሞ
በ23 ዓመቱ በሪያል ማድሪድ ቤት መጫወት የቻለ ተጫዋች ነው። ልምድ ያለው ተጫዋች ነው። የሻምፒየንስ ሊግ ባለቤት መሆን የቻለ ተጫዋች ነው። እንደዚሁም በሜዳ ላይም የተለያዩ ቦታዎችን ከቨር ማድረግ ይችላል። በነዛ ቦታዎች ላይም ጥሩ ሲንቀሳቀስ የተመለከተው ተጫዋች ነው። ቴክኒካሊም በጣም ጎበዝ የሚባል ነው። ጨዋታዎችን ማንበብ የሚችል እንደዚሁም በሜዳ ላይም የተለያዩ ቦታዎችን ማካለል የሚችል ተጫዋች ነውና ይህንን ሁላ ብቃት ያለውን ተጫዋች በ50 ሚሊዮን ዩሮ ብቻ ማግኘት ለሊቨርፑል ጥሩ አጋጣሚ ያደርጓል። ከዛ በተጨማሪም በክረምቱ የዝውውር መስኮት ከሊቨርፑል የተለያዩ ተጫዋቾች ይለቃሉ ተብሎ ነው የሚጠበቀው። በተለይ ደግሞ በመሀል ሜዳው ቦታ ላይ ዋታሮ ኤንዶ በክረምቱ የዝውውር መስኮት ሊቨርፑልን ይለቃል ተብሎ ነው የሚጠበቀውና ያንን ቦታ የሚተካ የግድ ሌላ ተጫዋችን ማምጣት መቻል አለባቸው። ስለዚህ ለዛ ቦታ ካማቪንጋን ለማስፈረም እንግዲህ እንቅስቃሴ ያደርጋሉ ተብሎ ነው የሚጠበቀው። እናንተ በዚህ ዙሪያ ያላችሁን ሀሳብ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመቀጠል የምንመለከተው የቀድሞ የሊቨርፑል ተጫዋች እንደዚሁም ደግሞ ሌጀንድ ተጫዋች ሆነው ስቲቭ ኒኮል በመሐመድ ሳላ ዙሪያ የሰጠውን አስተያየት ይሆናል። እንደሚታወቀው ስቲቭ ኒኮል በኢኤስፒኤን ተንታኝነቱ ነው የሚታወቀውና በዛም በነበረው ቆይታም በሰጠው አስተያየት መሐመድ ሳላ ወደ ቋሚ 11 ውስጥ ከገባ ጀምሮ ያደረገውን እንቅስቃሴ ስንመለከት ያን ያህል የሚያሳመን አይደለም። ስለዚህ አሁንም ወደ ተቀያሪ ወንበር ላይ ሊወርድ ይገባል። በተለይ ደግሞ በቶተናም ጨዋታ ላይ በቋሚነት መጀመር አለበት ብዬ አላስብም የሚል አስተያየትን ሰጥቷል። አያይዞም እንደተናገረው ከሆነ በእርግጥ አሰልጣኝ አርነ ስሎት ለምን እሱን በቋሚነት እንደሚያሰልፉት ይገባኛል። ምክንያቱም ደግሞ የተለያዩ አማራጮች ስለሌላቸው ነው። መሐመድ ሳላን አላሰልፍም ቢል እንኳን ራሱ እዛ ቦታ ላይ ማን ሊያሰልፍ ይችላል? ያ ትልቅ ጥያቄ ነው። ምክንያቱም ተቀያሪ ወንበር ላይ እሱን ሊተካ የሚችል ሌላ ተጫዋች የለም። ተፈጥሯዊ የቀኝ ክንፍ ተጫዋች የላቸው። ያላቸው አማራጭ ደግሞ የሚሆነው ወይ ኮዲ ጋክፖ ወይ ደግሞ ሪዮን ጉማን እዛ ቦታ ላይ ማጫወት ነው። እነዚህን ሁለት ተጫዋቾች ስንመለከት ደግሞ በዋነኝነት በግራ ክንፍ በኩል ነው የሚጫወቱትና እነሱን ከዛ ቦታ ከማምጣት ደግሞ እዛ ተፈጥሯዊ ተጫዋች ቢኖራቸው ኖሮ ያንን ማስገባትን ሊመርጡ ይችሉ ነበረ። ነገር ግን ደግሞ አሁን ላይ እያሳየው ያለውን ብቃት ከተመለከትን እነዚህን ተጫዋቾች ካለቦታቸው በቀኝ ክንፍ በኩል ማጫወት የተሻለ ብዬ ነው የማስበው። ምክንያቱም የመሐመድ ሳላ እያደረገው ያለው እንቅስቃሴ በቂ የሚባል አይደለም። እሱ ከሚያደርገው እንቅስቃሴ ይልቅ እነ ኮዲ ጋክፖ እነ ሪዮን ጉማ እንደዚሁም ደግሞ ፌዴሪኮ ኬዛ እዛ ቦታ ላይ ቢጫወቱ የተሻለ ጥቅምን ይሰጣሉ ብዬ አስባለሁ። ምክንያቱም መሐመድ ሳላን ከተመለከትን ወይ ጎል ካላስቆጠረ ወይም ደግሞ አሲስት ካላደረገ ከዛ ውጪ ምንም አይነት ለቡድኑ ጥቅም አይሰጥም። ስለዚህ በቶተናም ጨዋታ ላይም ወደ ተቀያሪ ወንበር ላይ ሊመለስ ይገባል። በሱ ቦታ ሪዮን ጉማን በቀኝ ክንፍ በኩል ማጫወት የተሻለ ነው ብዬ አስባለሁ የሚል አስተያየትን ሰጥቷል። እንደዚህ አይነት አስተያየቶች መሐመድ ሳላ ላይ ሲሰጡ እንግዲህ ለመጀመሪያ ጊዜ አይደለም። በተለይ ደግሞ በዚህ ሲዝን በተደጋጋሚ ሲሰጡ የሰማናቸው ነገሮች ናቸው። ወይ ጎል ካላስቆጠረ ወይም ደግሞ አሲስት ካላደረገ ለቡድን ያን ያህል ጥቅም የሚሰጥ ተጫዋች አይደለም። በእርግጥ አንዳንድ ሰዎች መሐመድ ሳላህን ደግፈው የሚሰጡት አስተያየት አለ። ይህም አስተያየት ደግሞ ዘንድሮ ለመሐመድ ሳላ የአቋም መውረድ ተጠያቂ የሚሆነው መሐመድ ሳላህ ብቻ አይደለም፣ አሰልጣኙም ይዞት የሚገቡት ታክቲክ እንደዚሁም ደግሞ መሐመድ ሳላህን የሚጠቀሙበት የአጮት ስታይልም ተገቢ አይደለም ወይም ትክክለኛውን የአጮት ስታይል አይደለም። ካለፈውም ሲዝን በዘንድሮ ሲዝን የተለየ ቦታ ላይ ነው እያጫወቱት ያሉት፣ የተለየ ሚናም ነው የሰጡትና በዛም ምክንያትም ነው ዘንድሮ የወረደ አቋምን እያሳየ የሚገኘው። እናም አሁንም ተጨማሪ እድሎችን ልንሰጠው ይገባል፣ ከቡድኑ ጋርም እስኪዋሃድ ድረስ ጊዜ ልንሰጠው ይገባል የሚሉ አስተያየቶችን ሲሰጡ እየሰማን ነው የምንገኘውና የተለያዩ ነገሮች እየተነሱ ነው የሚገኙ በዚህ ተጫዋች ዙሪያ። የቀድሞ የሊቨርፑል ተጫዋች ግን በቶተናም ጨዋታ ላይ በቋሚነት መጀመር የለበትም የሚል አስተያየቱን ሰጥቷል። እናንተስ ስቲቭ ኒኮል የሰጠውን አስተያየት ትደግፋላችሁ? እንደዚሁስ ከቶተናም ጋር በሚደረጉ ጨዋታ ላይ በቋሚነት መጀመር የለበትም ብላችሁ ታስባላችሁ? ሀሳባችሁ እንዳለ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። በመጨረሻም የምንመለከተው ዶሚኒክ ሶቦስላይ ላይ የሰጠውን አስተያየት ይሆናል። በዚህም አስተያየት ከጋላታሳራይ ሽንፈት በኋላ በጣም ተበሳጭቼ ነበረ እያለን ይገኛል። በዛሬው ዕለት ከክለቡ ኦፊሻል ዌብሳይት ጋር ቆይታ አድርጎ ነበርና በዚህ ቆይቶም ከጋላታሳራይ ሽንፈት በኋላ በጣም እንደተበሳጨም ተናግሯል። አያይዞም እንደተናገረው ከሆነ ይበልጥ ያበሳጨኝ መሸነፋችንን ብቻ አይደለም ያሳየነው እንቅስቃሴ ራሱ በጣም አበሳጭቶኛል። ምክንያቱም ደግሞ ከዚህ የተሻለ እንቅስቃሴ ማድረግ እንችል ነበርና የአቅማችንን ያህል አልተጫወትንም፣ ማድረግ ያለብንን እንቅስቃሴን አላደረግንም። እናም በዛም በጣም ተበሳጭቻለሁ። ምክንያቱም ከዚህ በፊት ባደረግናቸው ጨዋታዎች ማንኛውንም ቡድን ማሸነፍ እንደምንችል እናውቃለን። በፕሪሚየር ሊጉም ይሁን በሻምፒዮንስ ሊጉም ምርጥ ብቃታችንን ካስመለከትን የትኛውን ቡድን ቢመጣ እነዛን ቡድኖች የማሸነፍ ብቃት ነበረን። ነገር ግን በዚህ ጨዋታ ላይ ያንን ብቃት ባለማሳየታችን ምክንያት ተሸንፈን ልንወጣ ችለናል። በዛም በጣም ተበሳጭቻለሁ የሚል አስተያየቱን ሰጥቷል። በመቀጠልም በነገው ዕለት ከቶተናም ጋር በሚደረገው ጨዋታ ዙሪያ በሰጠው አስተያየት በተለይ ደግሞ የቶተናሞች የዘንድሮን አቋም አስመልክቶ በሰጠው አሁን ላይ ትኩረታችን በሚመጡት ጨዋታዎች ላይ ነው። በነገው ዕለት ከቶተናም ጋር የምናደርገው የፕሪሚየር ሊግ ጨዋታ አለ። እንደዚሁም ሮብ ምሽት ላይ ደግሞ በሻምፒዮንስ ሊግ በሜዳችን ከጋላታሳራይ ጋር
የምናደርገው የመልስ ጨዋታ አለ። እውነቱን ለመናገር ከሆነ በዚህ ሰዓት ሙሉ ለሙሉ ትኩረታችን በራሳችን ላይ ብቻ ነው። ምክንያቱም ደግሞ እኛም ራሱ የምንፋለምበት ነገር አለ። የሻምፒዮንስ ሊግ ቦታን ይዘን ለማጠናቀቅ ከፍተኛ ፍልሚያም አለብን። በእርግጥ ቶተናሞች ዘንድሮ ጥሩ የሚባል እንቅስቃሴን እያደረጉ አይደለም የሚገኙ። ነገር ግን ደግሞ እነሱ ጥሩ ለምን እንቅስቃሴ አላደረጉም ወይም ደግሞ ያሉበት ቦታ አይደለም የሚያሳስበን፣ የራሳችን የሆነ የሚያሳስበን ነገር አለ። እሱም ደግሞ በቀጣይ ዓመት በሻምፒዮንስ ሊግ መሳተፍ ነው። ያንን ለማድረግ ደግሞ እያንዳንዱ ጨዋታ የግድ ማሸነፍ መቻል አለብንና ያንን ለማድረግ ደግሞ ብዙ ማሻሻል ያሉብን ነገሮች አሉ። በዛ ምክንያትም በዚህ ሰዓት ሙሉ ለሙሉ ትኩረታችን ራሳችን ላይና ራሳችንን ማሻሻል ላይ ብቻ ነው እና ነገሮችን ባሻሻልክ ቁጥር ትክክለኛውን ነገር ባደረገ ቁጥር ነገሮቹ ላይ ይስተካከላሉ፣ ሁሉም ነገር ጥሩ ይሆናል የሚል አስተያየትን ሰጥቷል። በመቀጠልም በሮብ የሻምፒዮንስ ሊግ ጨዋታና በደጋፊው ዙሪያ በሰጠው አስተያየት ደጋፊዎች ለኛ ሁልጊዜም ያስፈልጉናል፣ በነገው በቶተናም ጨዋታ ላይ ያስፈልጉናል። ከዛ በበለጠ ግን በሮብ የሻምፒዮንስ ሊግ ጨዋታ ላይ በጣም ያስፈልጉናል። በመጀመሪያው ዙር ጨዋታ ላይ በጋላታሳራይ ሜዳ የጋላታሳራይ ደጋፊዎች ቡድናቸውን እንዴት ሲያበረታቱ እንደነበረ መመልከት ችለናልና ከዛም የበለጠ ድጋፍን ከደጋፊዎቻችን እንጠብቃለን። ወደ ስቴዲየም መምጣት የሚችሉ ሁሉም ደጋፊዎች ቢመጡ ደስ ይለናል። በእርግጥ እንደዛ ባንላቸው መምጣታቸው አይቀርም። ከዛ በበለጠ ግን በስቴዲየም ውስጥ ያላቸውን ድጋፍ በከፍተኛ ድምፅ እንዲያሰሙን እንፈልጋለን። ከጎናችንም ሆነው ጨዋታውን አሸንፈን እንድንወጣ እንፈልጋለን የሚል አስተያየትን ሰጥቷል። በአጠቃላይ እንግዲህ ከሊቨርፑል ኦፊሻል ዌብሳይት ጋር ያደረገው ቆይታ ይህንን ይመስል ነበረ። እኔም ይዤላችሁ የመጣሁት ዘገቦች እነዚህን ይመስሉ ነበረ። እስከ መጨረሻ ደቂቃ ድረስ ስለተከታተላችሁኝ ከልብ አመሰግናለሁ። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።